ቤዛ ከዚህ በፊት ኤፍራታን ለማስገደል የሞከረችው ሙከራ እንግዲህ ኤፍራታ አታውቅም ብላ ነበረ። እንግዲህ በመጨረሻም ዛሬ ተጋልጣለች፣ ራሷም አጋልጣታለች። ነገር ግን የጠቆምኩት እኔ ነኝ ብትላትም እሷ አይደለችም፣ ህዊ ነበረች፣ የቤዛ ጓደኛ ማለት ነው። እኔን ከዚህ በኋላ ማስመሰል ኑሮ አልኖርም፣ ሉሊት ከኔ ጋር አላስጠጋትም፣ ይህ ማስመሰል ይመስላል ስትላት ማስመሰል ምን እንደሆነም እፉዬን ነገረቻት። ያኔ ታስገድ የነበረ እኔ አይ አንቺ አይደለሽም ስትላት እኔም ማስመሰል በደንብ ችዬ ያለሁኝ ከማጋውል ነበረ አለቻት። እንግዲህ ከምን ዋለ ምን ይለምዳል ነው የሚባለው። አዎ አሁን በእሷ ቤት ብልጥ ምንም ኤፍራታ እንዳታቅ ነበረ። አሁን ይህ ነገር ራሱ ሲጸጽታት ስታገኘው መጨረሻ ምን ይሰማታል? ምንስ ታስባለች? ከዚህ በፊት ኤፍራታ ላይ ስትሰራው የነበረ እንግዲህ እንደዚህ ነው። እኔ ሁሌም ብላችሁ መጥፎ ነገር አትስሩ። ሄዶ 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 የሆነ ጊዜ መጋለጹን ስለማይቀር ከዚህ ነገር እንድንቆጠብ። ሌላ ደግሞ ያፌትም ደግሞ ጋሽ ሰለሞን በመሞቱ ለምን ትሞታለህ? ማን ሞታለህ? ብሎ እንግዲህ ራሱን ለማጥፋት ምንም በማይተናነስ ሁኔታ ከመኪና ጋር ሲያጋጭ መሪ ሲመታት ሲደበድብ ጭንቅላቱ ከወንበሩ ጋር ሲመታ እንግዲህ ውሎ አምሽቷል ማለት ነው። ይህ ሁሉም የሚሆነው አቶ ሰለሞን ለምን ሞተ? እኔ እናንተ ብዙ ሂሳብ ነበረን እያለ ነው። እንግዲህ የሆነ ጊዜ ታስታውሳላችሁ፣ ባለፈው ኢትዮጵያ ውስጥ የሆነ መቃብር ላይ ሄዶ የሚጨፍሩ ልጆች ነበሩ። የሆነ አካባቢ ተይዟል፣ ታስታውሱ እንደሆነ ማለት ነው። እንደ እነሱ እንደ ድራማ ወይም ደግሞ የቲክቶክ እይታ ብለው ነበረ። ወደ 7 ናቸው 8 መቃብር ቦታ የተቀበሩበት ሰዎች የተቀበሩ ይህ ስማቸው የተጻፈ አለ ሐውልት ላይ ምናምን ነገር እዛ ላይ ሄዶ ያው እየጨፈሩ ነበር። ማህበረሰቡ ምን አለ? ምን ነው ኢትዮጵያ ውስጥ ሰው ራሱ ከሞተ በኋላ ማረፍ አይችልም ወይ? ምን ነው ብሎ ብዙዎቹ ያው እንትን ብሎ ነበረና እነዛ ልጆች በጥቆማም በምንም ካሉበት ቦታ ተይዘው የፍርድ ቀርበው ነበረ። ከዛ በኋላ ይቀጡ አይቀጡ ይታረሙ አይታረሙ የሚታወቅ ነገር የለም። ያው እንደዚህ አይነት ነገር ታውቃላችሁ፣ ኢትዮጵያዎች ተያዙ ወደ ፍርድ ቤት ቀረቡ ይባላል። ከዛ በኋላ የት እንደደረሰው አይታወቁም። እስካሁንም ያው ተፈቶ ሊሆን ይችላል። አሁን ዛሬ እነሱ ነው እኔ ትዝ ያለኝ ማለት ነው። እንዴ ለምን ትሞታለህ? እኔ እናንተ ብዙ ሂሳብ ሰው ከሞተው በኋላ ራሱ ማረፍ አልቻለም ማለት ነው። በነ ያፌት በነሱ አካሄድ ማለት ነው። እኛ የምናውቀው እንደው ቢያንስ ሰው በዚህ ምድር ላይ በደንብ ካልኖረ እንደው ከሰራውን ከኃጢአቱም ከምኑ እዛ ይኖራል ብለን ነበረ። አሁን ደግሞ እንዳትኖሩ ብሎ እየግባችሁ ምን ማለት እንደፈለጋችሁ ባናቅም ማለት ነው። እናታ ምን አለ አባቴ ምንም ጥሩ ትዝታ የለኝም አንተ እንደው ምናምን ብሎ ነው እንግዲህ ዛሬ ትውስታን መጀመሪያ ያስቃየው እንደነበረ ያስረው ገርፈው እንደነበረ እንደዚህ ደግሞ ዘግቶበት የሚሄድ ነገር እንደ ትውስታ ነገር ትንሽ ብልጭ አድርገው አሳይተውን በዛውም ሄዱ ማለት ነው። ስለዚህ ናታን ይሁን ምንም በአባቱ ሞት የጸጸተውም ያሳሰበውም ነገር የለም። እሱ ግን እናቱ ትገኝለት ደስ ይለው ነበረ። እናቱም ትገኛለች። ዋናው ደግሞ ፂ ነች። ፂ እስካሁን ምንም የምታውቀው ነገር የለም፣ አላወቀችም። እንዳታስታውስ ወይም ደግሞ ሌላ ሞድ ውስጥ እንዳትገባ ናታን እኔና አንቺ ከተጫወን ቆይቷል እህቴ፣ ለምን በስራ ስመጣ ከኋላ አብረን አንድ ላዝናናሽም ሲላት ይሄ ነበረ የናፈቀኝ፣ እንደው ደስ ይለኛል ከስራ ስትወጣ ደውልኝ አለች። ለቅሶም አይያዝም፣ ለቅሶ ሊያዙ ይፈልጋሉ፣ እሱ ግን አይፈልግም። በሆነ አጋጣሚ እች ልጅ ብታቅ እንደገና ሌላ እኔ እንደው ከመቀመጥ ይሻለኛል ወደ ስራዬ። የምን ለቅሶ ነው እንግዲህ ከ3 ወር በወር ያለፈ አባቱ ለቅሶም አይለቀስም ብሎ አይያዝምም ብሎ እንደው እህቱን እንዳትነቃ እሷን ለማዝናናት ቀጠሮ ይዞ ወጥቷል ማለት ነው። ያፌትም ደግሞ የቀረን ሂሳብ ስናወራርድ እንዴት ነው የምትሞተው? ምን አባህ ነው የምትሞተው? ብሎ የሞተ ሰብን እየሰደበ ነበረ። አስባችሁታል? ይህን ነገር አስባችሁታል ወይ? ባለፈው ናታ ማነው ባለፈው ያፌትን ትንሽ በጩቤ ነገር የቧጨረው አቤል ነው። አቤል የገዛ አክስቱ ልጅ ለካ ከዳጊ ጋር ተሰማምቷል። ፂ እንደምታውቁት ያን ልጅን ይወዳታል። እሷ ሲያይ እንግዲህ ያው
የሚያደርገው አያውቅምና እያየ ነው። እንዲህ ልሆን ምን ልበላት፣ አፈቅርሻለሁ ልበላት ወይ ጭራሽ እኛ ልንነግረው ይፈልጋል። ያም ሆነ ይህ ለካ ተሰማምቷል። እኔ ለምን እንደዚህ እንዳልኩ ታውቃላችሁ? ባለፈው ያፌትን ዳጊና እፉዬን የስጋ በዝምድና አላቸው የሚል ሰምቼ ነበር። እሱ አድርጋጭ ሲለው አንተ መሆን ነገር አድርግልኝ አለው። ምን ሲለው ብር ውጭ መሄድ ትፈልጋለህ? ብር ነው። አይ አይደለምና በጣም ቆንጆ የሆነች የምትባል ልጅ አለች፣ እሷን እንዲያገኛት አመቻችልኝ ብሎ ነበረ፣ በጣም ስለሚፈልጋት። ያኔ ደግሞ ያፌት ምን አደረገ? በጥፊያ ጭሎት ሁለተኛ ብኖር ባልኖር ስለዚህ ስታወራ ብሰማ ገደልኩ ብሎ እንግዲህ ያው ፎክሮ ሄዷል። ያ ማለት ይወዳታል፣ እህቱም ጭምር ነች ማለት ነው። ያ ከዳጊ የተስማሙት በዛ ይመስለኛል። ያ በተሰማሙት መሰረት ትንሽ ቧጨረለት የአፌት ሆዱ። ከዛ ቀጠሮ ይዞ ፂን እንዲያገኛት አደረገ ማለት ነው። እንግዲህ ያገኛት በራሱ ስልክ ደውሎ ዳጊ ይፈልግሻል ነው። እንግዲህ በአሁኑ ሰዓት እሷ ኢንፎርሜሽን ትፈልጋለች። ከእፉዬ ጋር ተቀጣጥረዋል እንደምታውቁት ሊለዋወጡ፣ የዛ ይመስለኛል በተቀጣጠሩበት የደወለላት። ያን ያገኛት ደግሞ የአቤል የሚባለው ነው። ፀጉርሽ ያምራል፣ ዳጊ አልመጣም፣ ይመጣል፣ ቁጭ በይ ጠብቂ ብሎ ግን እሱ የፈለገው ቤት ስራዊ ስራው ፀጉሯን ራሱን እንዲያምር እየነገራት የራስሽ ነው እንዴ ይላት። እውነት ነው፣ ይማ ያስጠይቃል። በአሁኑ ሰዓት እሱ ያለበሰ የለም። መጠየቅህ አይከፋም፣ ደስ ይላል። ግን ዝም ብለህ የምትቀልበሰብሰው ነገር ጥሩ አይደለም እና ይሄን አስብበት ማለት ነው። እና ይህን ሲያደርግ ወይም ደግሞ ከእሷ ጋር እያወራ ከጀርባ ደግሞ ቢኒ መጣ። ለካ ከኔ ጋር የሸሸሸኝ ስልክም ማትደውዩ ስደውልሽም መታለሽው አንቺ ለካ ከዚህ ቀርፋፋ ጋር ነው አለሽ ብሎ እሱም ተሰምቶት ላውራቸው አላውራቸው፣ ላስደንግጣቸው አላስደንግጣቸው እያለ ከራሱ ጋር ሲያምናታ እንግዲህ እኔ ቤታያቸው ሄደ ምን እንዳመጣቸው ብትጠይቃቸው የተሻለ ነበረ። ግን ምንም ያልካቸው አይመስለኝም። ዝም ብሎ ነው የሄዱ። ስለዚህ ቤት እስከመጣ በኋላ መፍጨስጨት ነው። አንተ ቆይ ጠብቀኝ። በነገራችን ላይ ባለፈውም ጭቅጭቃችሁ ጀምራችሁ ነበረ። በመሀል ደግሞ አቋረጣችሁ እንጂ ማለት ነው አቤልና አንተ። እዛው ደግሞ በጽዮን ነው የምትጣሉት። እሷ ራሷን አታውቅም። መጀመሪያ ራሷ ሳታውቅ በፊት ነበረ ከአንተ ጋር ጓደኝነት እንዲሆኑ እንድታበረታታው። አዎ እንደበረታታት እንደዛ አንተ ተመርጠህ ተሰጥተህ ነበር። አንተ ግን ሌላ ነገር ነው ያሰብከው። ያው ሰዓት እንግዲህ እንደዚህ ነው። ልጅቷ ራሷ እስከምትመለስ ድረስ በፍቅርም ቅርባት በምንም ብቻ ወደ አእምሯ እንድትመለስ ነበረ ተባልከው። አንድ ጭራሽ አሁን መመለሷ ራሷ አያውቅም። ወደ አእምሯ ተመልሳለች እንደምታውቁ እኛም እንደምናውቅ። ግን በአሁኑ ሰዓት ትንሽ የሆነ መረጃ ምናምን ስለምትፈልግ ማስነቀት አልፈለገችም ማለት ነው። አንተ ደግሞ ያ ነው መሰለኝ። ለማንኛውም ይሄ ባንዴ አትቆጣ ማለት ነው። ማን የአቤል አንድና ማነው ቢኒ ማለት ነው። ወይም ደግሞ ደውልላት በደባት። ብዙ ጊዜ ችግሩ እሱ ካልደወለ አልደውልም፣ እሷ ካልደወለች አልደውልም ነው። እንደዚህ ልህ መግባባት ጥሩ አይደለምና የቀረብካትም በዛ መልክ አልነበረም። አሁን አንተ መንገድ ስተሃል። ነገር ግን በዚህ መልኩ ማስተካከል ትችላላችሁ እንላለን። ያው በዚሁ ልንገራችሁ ብዬ ነው፣ እግር መንገዴ ማለት ነው። ዳጊ ደግሞ ያስከው ነገር አያዋጣህም፣ የምሬ ነው ብለህ አያዋጣም። ገኒ እንዳለችውም የሆነ ገደል ይከታል። አምሽታ ስትገባ አምሽታ እንዳትገባም ተመክራል። አንተ ግን መስማጠጥ ነው። ጸጉርህ ተቆረጥ ተብላል፣ አትቆረጥም። ምን ይሻልሃል? የምር ምን ይሻልሃል? እስቲ ያስበን የሚሻለህ ነገር እንነግረሃለን ማለት ነው። ከዚህ በኋላ የኤፍራት ማን ነው ቤዛና ሉሊት የኤፍራታን እግር ወጥቃችሁ ይቅርታ መጠየቅ አለባችሁ። አዎ እስካሁን ስታሴሩ ተነበሩ። እሷ ባልሰራችውን ስራ ለማጥመት ስትሞክሩ የነበራችሁ አው ይቅርታ ጠይቁ ማለት ነው። ይቅርታ ማንን ገደለ? ጠይቁ። ቀላላችሁ እንዴ? አው ጠይቁ። ምንም አትሆኑም። አጨዋ አይደላችሁ፣ አትሟሙም። ምንም አይደለም። በዛ መልኩ ይቅርታ ትላላችሁ ማለት ነው። ይሄ የኔ እንትን ነው። ምክንያቱም ተንኮሉ ሁሉም እናንተ ጋር ስለነበረ
ያፌትም ዛሬ የሌለበት ስካር ነው እንግዲህ ሰከረስ እንግዲህ እኔ ራሱ ፈራሁት። እኔ ምን አስፈራኝ? የሚኖሩት እነሱ። ኧረ ጉደኛ! አሁን ቤት ባትሆን የሆነ ቦታ ብትሄድ እኮ ይጮህ ነበረ። እንዴት ታሄደች? እንዴት በዚህ ወጣ በዚህ ገባ እያለ ሲመጣ ደግሞ እንደዚህ ጭቅጭቅ ንዝንዝ። ኧረ ወደዛ ወደዛ። በተረፈ የሚቀጥለውን አብረን የምናይ ይሆናል። ዛሬው ይሄን ይመስላል። በያላችሁበት ሰላማችሁ በዘት ተረፍ ይበል። ቪዲዮ ላይክ አድርጉት። ባይ ባይ።